አባዬ መሸከም በቅቶሽ ነበር አይደል? የኔ ስተት ባንቴሮን ማመኔ ነበር። ሮዛ ነች አባቴ ተቃጥሎ እንደሞተ ነገረች። ምን ነው ከበደ? ሉሊትና ሮዛ ከባድ ጸብ ውስጥ ገቡ። ሮዛ አሁንም ቢሆን ተንኮሏን ቀጥላበታለች። አሁን ላይ ሉሊትን ለማናደድና እንዲሁም ደግሞ አባትሽ ተቃጥሎ በሳት ነው የሞተው ስትላትም በዚህ ምክንያት ነበረ የተደባደቡት። እናቷንም ቆይ ግን አባዬን መሸከም አቅቶሽ ነው ወይ እንደዚህ በሳት አቃጥሽ የገደልሽው ብላ እናቷንም ትጮባታለች። እናቷም በጣም ታዝናለች። ቆይ ግን ለምንድን ነው እኔ አይኔ እያየ ነው ወይ አባትሽን የምገለው ጭራሽ ብላም ትናደዳለች። ሉሊት ራሷን አታውቅም ነበረ። በተለይ ከሮዛ ጋር ያላት ነገር በጣም ከባድ ነበር። ሮዛን ሄዳ ስታንቃትኝ ዳዊትም ይደርሳል። ቆይ ግን እናንተ ምንድነው ችግራችሁ? ምንስ ነው የሚያጣላችሁ? ብሎም በሚናገርበት ሰዓት ሮዛም እያለቻትን አባቷ ተቃጥለው እንደሞትና እንዲሁም ደግሞ ማንም የሚያግዘው እንዳጣ ይህንን ስትነግራትኝ ሉሊት ሲመታ ሆና ነበረ ሮዛን ያነቀቻት። በዚህ ምክንያት ነበር አባትሽ ተቃጥሎ የሞተው ምን አባሽ ታደርጊኛለሽ? ጭራሽ ደግሞ ከኔ ላይ ነው ወይ እጅሽን የምታነሹ? በማለት ሮዛን በጣም ተናዳ ሉሊት ጋር ትፈጣለች። እናቷን አይንሽን ማየት አልፈልግም፣ አሁን እዚህ ቤት ውጭልኝ ብላም አባረረቻት። ግራው መጋባት የሉሊት እናት በድጋሚ ስለ እሳቱ ጠየቃትኝ። እናም ቆይ ግን እሳቱ እንዴት ነው የተነሳው? ግን እኮ አንቺ እኮ መጀመሪያ እኮ እሳቱ ቆይ በራሱ ሰዓት እንድትነሳ ነበር የተናገርሽው ብሎም ስላትኝ የሉሊት እናት በጣም ይሰማቸውና ቆይ ግን እናንተ ጭራሽ ደግሞ አንድ ደካማ ሴት ተጠያቂነት እያደረጋችሁ ነው ወይ ብላም ዳዊትን ትነግረዋለች። በጣም ስለተናደደች የሉሊት እናትም ከቤት ወጣች። ሉሊትም እናቷ ከቤት ከወጣች በኋላ በጣም አዝናም ተቀመጠች። እናም ቆይ ምን ሆነሽ ነው ብላ ሔዋን ስጠይቃትኝ ሉሊት በጣም ደብሯት ተቀምጣ ነበረ። አዎ እማዬ እኮ ሄደች ብላም ስትላትኝ ቆይ ደግሞ የት ነው የምትሄደው በምትላትም ሰዓት እማዬ የት እንደሄደች እሷም አታውቀውም፣ ግን ደግሞ በጣም ስለተናደደች እማዬ እዚህ ሂዳለች ትላታለች። እንዲሁም ሮዛ ሉሊትን ካሁን በኋላ እናትሽን ትሞታለች ገና አባትሽ ብቻ አይደለም ትላታለች። ሉሊትን በጣም ስለተናደደች ሮዛን ታንቃታለች። ቆይ ጭራሽ ደግሞ እናትሽን ትሞታለች መቴውን ለምንድን ነው በማለት በጣም ተናዳም ስትይዛትኝ ዳዊት ይመጣል። ዳዊትም ምንድነው ችግራችሁ? ቆይ ግን እናንተ እንደዚህ የሚያጣላችሁስ ምንድን ነው? እችንማ ኩሮሯን ይዤ ነው የማንቃት፣ አባትሽ ሞተዋል እናትሽም ገና ትደከማለች ብላም ትላታለች። ዳዊትም እሷ ስላለች ትሞታለች ማለት አይደለም፣ ዋክሽን ሉሊት ወደ ራስሽ ተመለሺ ተረጋጊ ብሎም ሉሊትን ይመልሳት። ቆይ ግን እናትሽ እንዴት እንደዚህ ልትሄድ ትችላለች? ዝም ብላ በምን ምክንያት ነው ብላም ትላለች። በቃ እናቴን አስቀይሜያታለሁ ብላ ሉሊትም ለሔዋን ትነግራታለች። ቆይ ግን ደግሞ ምን ብለሽ ነው የምታስቀይሚያትኝ? የባሰ ያለችበት መከራና ሐዘን ብሶባት፣ ከዛም በላይ ደግሞ አንቺ ምን ብለሽ ነው ሉሊት ብላም ትጠይቃታለች። እኔ ግን ደግሞ ስሜታዊ ሆኜ የተናገርኩትን ነገር አላቅም፣ ግን ደግሞ እንደዚህ ብያታለሁ አባቴ። ቆይ ግን ሰልችቶሽ ነበር እንደዚህ መከራሽን አሳይቶሽ ነበር ወይ? ለዛ ነው ወይ እየገደልሽው ብዬም አልኳትኝ ብላም ስትል ሔዋንም ቆይ እንዴት እንደዚህ ትያለሽ? እናትሽ እኮ ከአንቺ በሳ አና እንዲሁም ደግሞ ከአንቺ መልጥ ደግሞ በጣም የተጎዳችው እኮ የአንቺ እናት ነች። ቆይ ግን ለምንድን ነው ይሄን ነገር የተናገርሻት? ግን ሉሊት ለምን እንደዚህ ተናገርሻት ብላም በምትልበት ሰዓት አዎ ኤልሽ የእናቴን ልብ ሰብሬዋለሁ፣ ቤቱ ሲቃጠል አንቺ ቆመሽ እያየሽ ነበረ ብዬም አልኳትኝ። ቆይ ግን ለምንድን ነው አባቴ እንደዚህ የተቃጠለው ብዬም ተናገርኳት። በዛም እናቴ የተሰማት ግን ይህን ያክል ግን ስትናገሪያት ምን ሆነች ነው ብላም ሔዋን በምትጠይቅበት ሰዓት እውነት ለመናገር እኔ የምናገረውን ቃላት በፍጹም አላቅም ነበረ። ከአፌ የሚወጡ መርዝ የሆኑ ነገሮችም በፍጹም እኔ አላቅም ነበረ። እናም ስለተናደርኩኝ ለዛ ነው እናቴን የተናገርኳት እንጂ መናገር ፈልጌ አልነበረም። ሪስ ግን ይሄን ነገር መናገር አልነበረብሽም። ቆይ ግን ምን አይነት ሰው ነሽ ብላም ሔዋን በምትናገራት ሰዓት
እናቴን ለአባቴ ያላት ነገር ጠንቅቄ አውቀዋለሁ። በዚህ ዕድሜዋም የምታሳልፈው ነገር ምን አይነት ፈተናና ስቃይ እንደሆነም አውቃለሁ። ግን ደግሞ እኔ በጣም የማይባል ነገር ተናግሬ እናቴን እስከ ወዳኛው አስቀይሜያታለሁ። ስለዚህ አሁን ላይ እኔ ምንድነው ማድረግ ያለብኝ ብላም ሔዋንም ሮዛም በጣም አዳቆይ ግን ሉሊት እንዴት ይህን ያክል እያወቅሽ እንዴት እናትሽን እንደዚህ ትናገራቸዋለሽ ብላም በምትላት ሰዓት አዎ እኔ ግን ደግሞ በዛ ሰዓት ልቦናዬ ምንም የለም ነበረ። እናም አላስታወስም ነበር። አሁን እናቴ ከዚህ ቤት ወታ ታውስ የነበረው የአባቴን ሞት ብቻ ነበር እንጂ እናቴን ያስቀይማታል ብዬ አላሰብኩም ነበር ብላም ትላታለች። እና ቆይ አንቺ ግን ይህ ሁሉ ወንጀላ ከየት ነው ያወቅሽው? ብላም ሔዋንም ይህን እውነት መናገር አልነበረብሽም። አሁንም ቢሆን ከባድ ጥፋት ነው ያጠፋሽው። እናትሽን አግኝተሽ ይቅርታ ማለት አለብሽ። እናትሽን ቶሎ ፈልጊያት ሳይረፍድብሽ ብላም ትላታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆነ ሰብስክራይብ ላይ ሼር በማድረግ ቤተሰብ ሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። እናንተም ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘንላችሁ እንቀርባለን። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ኮሜንት መስጠትና ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ እንዲሁም የሚሰራላችሁ የምትፈልጉትን ቪዲዮዎች ተናገሩ ማለት ነው። የተለያዩ ቪዲዮዎችን ይዘን እንቀርባለን። ዛሬ እንግዲህ ትንሿ ሙሽራ ቀጣይ ክፍል ነው ይዤላችሁ የመጣሁትኝ። ሉሊት እናቷን የማይናገር ነገር ተናግራታለች። እንዲሁም ሮዛ እንቅ አድርጋ አንቺ ነሽ ለዚህ ሁሉ ነገር የሆንሽው በላ አንቃ ይዛት ነበር ማለት ነው። ሮዛን በጣም ትደነግጣለች። ይህንን ያለችው ሉሊት በጣም ተናዳና ተበሳጭታ ነበረ። እናም ደግሞ እናቷን ምክንያቱም እናቷንም አስቀይማ ወይም ደግሞ አባራ የላከቻትኝ ምክንያት እንግዲህ ሉሊት ናት ማለት ነው። ሉሊት የተናገረችበት ምክንያት እናቷን ቆይ ግን አንቺ ምን ሆነሽ ነው አባዬን መጠበቅ አትችይም ወይ? ይህን ያክል በሩን ዘግተሽበት እየተቃጠለው ነው ያለቻት። ይህንን ያለቻት ደግሞ ሮዛ ነች ማለት ነው። ምክንያቱም ሮዛ አባትሽ በዚህ ምክንያት ነው የሞተው፣ እሱ አንቺ ማለትም በሩን የሚከፍትለት ስላጣ ነው እንደዚህ ሆኖ እየሞተው ብላም ስትላት እንግዲህ በጣም ነበር ያዘነችው ማለት ነው። ያዘነችበት ምክንያት ደግሞ ቆይ ግን እንዴት አባዬ ይህን ያክል ሰልችቶሻል ወይ? ለምንድን ነው እንደዚህ እስከሚሆን ድረስ እሳት እስከሚቀጥ ድረስ ውጭ ላይ በር ዘግተሽ እንደዚህ ጉድ አደረግሽው? ብላም ነበረ የተናገረቻት። ይህንም በምትናገራ